በእንግሊዘኛ ሶስት በጣም ወሳኝ መሰረታዊ የሆኑ ፓርቶች አሉ። እነሱም verb to be የመሆን ግስ፣ verb to have የአለኝ ግስና verb to do የማድረግ ግስ ይባላሉ። ሶስቱንም በፓርት አዘጋጅቼላችኋለሁ። ዛሬ በዚህ ቪዲዮ የምናየው verb to be የመሆን ግስን ነው። ኦልራይት 11 ጥቅሞችን አሳያችኋለሁ። ኦልራይት ስራችሁን ሲገልጹ፣ ማንነታችሁን ሲገልጹ፣ ዜግነታችሁን፣ ሃይማኖታችሁን፣ ስሜታችሁን and everything የጋብቻ ሁኔታችሁን everything ስንገልጽ ዲፕ አሳያችኋለሁ እና በጣም ወሳኝ ስለሆናችሁ ጀማሪዎች፣ መካከለኞች ዲፕ ማየት አለባችሁ። ዋና ጥቅማቸውና አጋዥ ነው በየቦታውም ሲገቡ እናያለን ማለት ነው። ኤግዛክትሊ። ስለዚህ ፓርት 1 verb to be ዲፕ እናየዋለን። let's get started. alright ስለዚህ verb to be ምን ማለት ነው? የመሆን ግስ መሆንን ነው የሚያሳየን ማለት ነው። እስኪ እናያቸው። መጀመሪያ እኔ ነኝ በለኝ እስኪ። አይ እኔ፣ መሆን am። ስለዚህ I am ወይም ሲያጠር am። እኔ ነኝ። አሪፍ። እሷ ናት፣ እሱ ነው ስንልስ እሷ፣ ሺ፣ እሱ፣ ሂ ነገርየው አንድ ነገር ከሆነ ኢት ካልን ምን እንጠቀማለን? ኢዝ እንጠቀማለን። እሷ ናት፣ ሺ ኢዝ። ሲያጥር ኮንትራክትድ ሲሆን ሺዝ። አሪፍ። እሱ ነው፣ ሂ ኢዝ። ሲያጥር ሂዝ። ነገርየው ነው፣ ኢሪዝ። ሲያጥር ኢትስ። ናይስ። አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ። አንተ ምንድን ነው? ዩ። እኛ ምንድን ነው? ዊ። እነሱ ምንድን ነው? ዘይ። ለሶስቱም እንጠቀም አር እንጠቀማለን ማለት ነው። ስለዚህ ነህ፣ ነሽ፣ ናችሁ በለኝ እስኪ። ዩ አር። ሲያጥር ኮንትራክት ሲሆን ዩር፣ ዩር። እኛ ነን፣ ዊ አር። ሲያጥር ዊር፣ ዊር። ዳስ ግድ። እነሱ ናቸው፣ they are። ሲያጥር their፣ their። ናይስ ናይስ። am is are። ፋንታስቲክ። የመጀመሪያው ጥቅም ስራ ለማውራት አይደለ? ስራ ምንድን ነው? ኦኩፔሽን ራይት? ኦኩፔሽን ኦር ፕሮፌሽን፣ ስራን ለማውራት። ናይስ። እኔ ለምሳሌ ምንድን ነኝ? መምህር ነኝ አይደለ? መምህር ነኝ በለኝ እስኪ። አም ትገባለች። አም ቲቸር። እኔ መምህር ነኝ፣ እኔ መምህር ነኝ። መሆንን ነው የገለጸልን። ናይስ። እሷ አርቲስት ናት። ሲያጥር ሺዝ። አን አርቲስት፣ አን አርቲስት። እሷ አርቲስት ናት። ኤን የተጠቀምነው ምንድን ነው? እዚህ ጋር የሚጀምረው በኮንሶናንት ድምፅ ስለሆነ ማለት ነው እና አንድ ስለሆንኩኝ። እዚህ ጋር ደግሞ በቫውል ድምፅ ስለጀመረና አንድ ስለሆነች ነው። አርቲክልን አይተናል ራይት? ዳስ ግድ። እነሱ ሹፌር ናቸው በለኝ እስኪ። ሲያጠር ዴር፣ ኤ ድራይቨር ልበል። ናይስ። ኦልራይት። እዚህ ጋር ኤ ድራይቨር፣ ኤ ድራይቨርስ የሚል ነገር አለ ተማሪዎች ጋር አይደለ? ሶ ዜይ ብዙ ናቸው አይደለ? ስለዚህ ኤና አን ይጠፋሉ፣ ምክንያቱም አንድ ማለት ስለሆኑ እና ምን እናስገባለን? ኤስ እናስገባለን ማለት ነው። ስለዚህ ዜር ድራይቨርስ፣ እነሱ ሹፌሮች ናቸው። ዳስ ግድ። ስለምንድን ነው ያወራ ነው? እዚህ ጋር ስለ መሆን ነው ያወራ ነው። መሆን ግድ። አሁን ይሄ ምን አይነት አረፍተ ነገር ነው? ፓዘሪቭ አይደለ? ወደ ምን እንቀይረው? ኔጌቲቭ እና ኩዌስችን እንቀይረው ማለት ነው። ስለዚህ እኔ መምህር አይደለሁም በለኝ እስኪ። ዳስ ግድ። ስለዚህ እዚህ ጋር አም ናት፣ ናት ስናስገባ ምን ይሆናል? አፍራሽ ይሆናል። እኔ አይደለሁም ማለት ነው። ዳስ ግድ። እሷ አይደለችም ሲሆንስ? ዳስ ግድ። እዚህ ጋር ኢዝ ናት ወይንም ኢዝንት መጠቀም እንችላለን አይደለ? ኢዝንት። ስለዚህ ሺዝ ናት ወይንም ሺ ኢዝንት፣ እሷ አይደለችም ማለት ነው። እሱ አይደለም በለኝ እስኪ። ሂዝ ናት ኦር ሂ ኢዝንት፣ እሱ አይደለም ማለት ነው። ነገርየው አይደለም ሲሆንስ? ኢትስ ናት ወይንም ኢት ኢዝንት
አይደለም እያለ ነው። ሁለቱም ልክ ናቸው፣ ግን ይሄኛው is not የሚለው ምንድነው? more ንግግር ላይ ኮመን ነው ማለት ነው። ይሄኛው ምንድነው? ስታንዳርድ ፎርማል እንግሊዘኛ ነው ማለት ነው። is that clear? that's good። አሁን ደግሞ አንተ አይደለህም። that's good። ስለዚህ እንደዚህ እናደርጋለን። you're not ወይም aren't። ስለዚህ አርና ናት ሲያጠን aren't፣ is እና not ሲያጠን isn't ይሆናል ማለት ነው። ስለዚህ አንተ አይደለህም you're not ወይንም you aren't፣ አንተ አይደለህም። that's good። አንቺ አይደለሽም። ብዙ ከሆኑ ደግሞ እናንተ አይደላችሁም ማለት ነው። ፋንታስቲክ። እኛ አይደለንም we're not ወይንም we aren't፣ እኛ አይደለንም። we are not ማለትም እንችላለን አይደለ? she is not I am not ማለትም እንችላለን ማለት ነው። that's good። ስለዚህ እነሱ አይደሉም they are not ወይንም ሲያጠር they're not ወይም they aren't፣ እነሱ አይደሉም። አፍራሽ ሆነ ማለት ነው። is that clear? አሁን እዚህ ጋር ጥያቄ እናድርገው እስኪ። ጥያቄ ሲሆንስ ምንድን ነው? ቦታ መቀየር ነው አይደለ? ቦታ መቀየር ነው። is it clear? ቦታ እንቀይራለን፣ ጥያቄ ይሆናል ማለት ነው። ስለዚህ ነኝ I am ነኝ እንዴ? am I ነኝ እንዴ? ናይስ። ናት ፖዘቲቭ ሲሆን she is አሪፍ። ናት እንዴ? is she ነው እንዴ? is he ነገርየው ነው እንዴ? is it ጥያቄ ይሆናል ማለት ነው። ቦታውን ሪቨርስ ስናደርገው ቬሪ ሲምፕል። is that clear? that's good። ነህ እንዴ? are you ነህ እንዴ? ነሽ እንዴ? ናችሁ እንዴ? are you good። ነን እንዴ? እኛ ነን እንዴ? are we ነን እንዴ? good። ናቸው እንዴ? are they ናቸው እንዴ? are they that's good። is it clear? ግልጽ ነው አይደለ? ናይስ። ስለዚህ ይሄን አፍራሽ ስናደርገው እኔ አይደለሁም በለኝ እስኪ። I'm not a teacher እኔ መምህር አይደለሁም። ኔጌቲቭ አይደለ? ናት that's good። እሷ አርቲስት አይደለችም። she's not an artist አሪስት እሷ አርቲስት አይደለችም። አፍራሽ ሆነ። that's good። እነሱ ሹፌሮች አይደሉም። they're not drivers አይደለ? they're not drivers እነሱ ሹፌር አይደሉም። በቃ አፍራሽ ሆነ ማለት ነው። is that clear? አሁን ጥያቄ እናድርገው እስኪ። እኔ መምህር ነኝ እንዴ በለን እስኪ። ራስን ስጠይቅ am I a teacher እኔን ስጠይቀኝስ መምህር ነህ እንዴ በለኝ እስኪ። are you a teacher? መምህር ነህ እንዴ? are you ነህ እንዴ? መምህር ነህ እንዴ? ናይስ። አዎ ነኝ በለኝ እስኪ። yes I am አዎ ነኝ። አይ አይደለሁም። no I'm not አይ አይደለሁም። that's good። አርቲስት ናት እንዴ? is she an artist? is she an artist? አርቲስት ናት እንዴ? is ቀድሟል፣ are ቀድሟል፣ ጥያቄ ሆኗል ማለት ነው። ቬሪ ሲምፕል። አዎ ናት። yes she is አዎ ናት። yes she is አይ አይደለችም። no she isn't ወይም she's not no she's not ወይም no she isn't አይ አይደለችም። is that clear? በኢዝ ከጠየቅን በኢዝ ነው የምንመልሰው፣ የታወቀ ነው ማለት ነው። that's good። ሹፌሮች ናቸው እንዴ? are they drivers? ሹፌሮች ናቸው እንዴ?
አዎ ናቸው። yes they are አይ አይደሉም። no they aren't is it clear? ስለዚህ ፓዘሪቭ ሲሆን ኔጌቲቭ ሲሆን ኩዌስችን ሲሆን ሐሳቡ ገብቷችኋል አይደለ? አሁን እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ አሁን ወደ ሁለተኛው ጥቅም እንምጣ። እሺ ኦልራይት ሁለተኛ ጥቅሙ ምንድነው? ሁለተኛ ጥቅሙ ማንነትን ለመግለጽ አይደንቲቲ። ማንነት ምንድነው በእንግሊዘኛ? አይደንቲቲ ማንነትን ለመግለጽ። ኦልራይት እኔ ወንድ ነኝ በለኝ እስኪ። አም a man I'm a man እኔ ወንድ ነኝ ማንነቴ ነው አይደለ? ዳስ ግድ እሷ ሴት ናት። አሳጥረው she's a woman አይደለ? እሷ ሴት ናት። አይደንቲቲ ማንነትን ለመግለጽ alright እነሱ ጓደኞቼ ናቸው። they're my friends እነሱ ጓደኞቼ ናቸው። ስለዚህ ስለመሆን እያወራን ነው። አይደንቲቲን እየገለጽን ነው ማለት ነው። is that clear? that's good። ሶስተኛው ደግሞ ዜግነትን ስንገልጽ ዜግነት ናሽናሊቲ ዜግነትን ስንገልጽ alright እኛ ኢትዮጵያዊ ነን። we are Ethiopian እኛ ኢትዮጵያዊ ነን መሆን አይደለ? ዳስ ግድ እሷ አሜሪካዊ ናት። she is American እሷ አሜሪካዊ ናት። ዳስ ግድ እሱ ህንዳዊ ነው ወይም እነሱ ህንዳዊ ናቸው። they are Indian እነሱ ህንዳዊ ናቸው። is that clear? እዚህ ጋር ናሽናሊቲ ስናወራ አርቲክል አያስፈልገንም ማለት ነው። it's okay is it clear? that's good አሁን ደግሞ አራተኛ ምን ይገልጽልናል? ሃይማኖትን ይገልጽልናል ማለት ነው። ሃይማኖት in English religion ሃይማኖት that's good እኔ ሙስሊም ነኝ በለኝ እስኪ። I'm ሙስሊም እኔ ሙስሊም ነኝ። that's good እሷ ኦርቶዶክስ ናት። she's ኦርቶዶክስ ክርስቲያን እሷ ኦርቶዶክስ ናት። እኔ ሙስሊም ነኝ መሆን ነው የገለጽነው ስቲል ማለት ነው። that's good እነሱ ፕሮቴስታንት ናቸው። they're ፕሮቴስታንት እነሱ ፕሮቴስታንት ናቸው። ስለዚህ እነዚህ ሁሉ ምንድነው የገለጽነው? መሆንን ነው የገለጽነው ማለት ነው። መሆንን that's good ቀጣይ ደግሞ አሉ እናያቸዋል። alright አምስተኛው ደግሞ ምንድነው? የጋብቻ ሁኔታን ይገልጽልናል ማለት ነው። ማሪታል ስታተሳችን ይገልጽልናል ማለት ነው። እሺ እኔ ሲንግል ነኝ በለኝ እስኪ። አም ሲንግል እኔ ሲንግል ነኝ። ዳስ ግድ እሷ ባለትዳር ናት። ሺዝ ሜሪድ እሷ ባለትዳር ናት። ዳስ ግድ እነሱ ተፋተዋል። ናይስ they're divorced እነሱ ተፋተዋል። ስለዚህ ማሪታል ስታተስንም ቨርብ ቱ ቢ እንጠቀማለን ማለት ነው። alright that's good ስድስተኛ ስብዕናን ይገልጽልናል አይደለ? ስብዕና in English personality right? personality ስብዕናን ይገልጽልናል። ኦኬ እኔ ታጋሽ ነኝ በለኝ እስኪ። I'm patient እኔ ታጋሽ ነኝ እያልኩ ነው ማለት ነው። እሷ ራስ ወዳድ ናት። አልወድም ራስ ወዳድ። she's selfish right? selfish ራስ ወዳድ ናት።
ስብዕናችንን እየገለጽን ነው ማለት ነው። ዳስ ግድ እነሱ ጀግኖች ናቸው። አሳጠረው እንጂ ብሩክ they're brave እነሱ ጀግናች ናቸው፣ ጀግኖች ናቸው። ስለዚህ እነዚህ ምንድነው ስብዕናን እንገልጻለን። እስቲ ምን መጠቀም አለብን? verb to be መጠቀም አለብን ማለት ነው። ኦኬ አሁን ይሄን አፍራሽ ኔጌቲቭ ማድረግ እንችላለን ቅድም ባሳየነው ፎርም። እስኪ አፍራሽ አድርግልኝ። እኔ አይደለሁም፣ ታጋሽ አይደለሁም። I'm not patient. That's good. ራስ ወዳድ ናት እንዴ? Is she selfish? ራስ ወዳድ ናት እንዴ? That's good. ጀግኖች ናቸው እንዴ? Are they brave? Are they brave? ጀግኖች አይደሉም። They are not brave. You see? ቅድም የተጠቀምነው መጠቀም ነው ማለት ነው። Is that clear? Fantastic. 6 7ኛ ደግሞ ምንድነው? ስሜትን ይገልጽሉናል አይደል? like ስሜትን ይገልጽሉናል። ኢሞሽን ስሜትን ይገልጽሉናል። ኦኬ እስኪ እኔ ኮንፊደንት ነኝ በለኝ እስኪ። I'm confident. እኔ ኮንፊደንት ነኝ። that's good. እሷ ብቸኛ ናት። she's lonely. እሷ ብቸኛ ናት። that's good. እሷ ብቸኛ ናት። ደክሞናል። we're tired. ደክሞናል። ስለዚህ ኢሞሽንን verb to be እንጠቀማለን ለመግለጽ ማለት ነው። is that clear? that's good. አላለቁም፣ እንቀጥላለን። alright 8ኛ ደግሞ አካላዊ እይታን ይገልጹልናል ማለት ነው። alright አካላዊ እይታ in English physical appearance አካላዊ መልክን እይታን ይገልጹልናል ማለት ነው። ለምሳሌ እኔ ወፍራም ነኝ አይደለ? ወፍራም ነኝ በለኝ እስኪ። ወይ ወፍራም ነህ? you're fat. አንተ ወፍራም ነህ እያለ ነው። alright እሱ መላጣ ነው። he's bold መላጣ ነው። ኤ መሆን አለባት ይች። ኦኬ ይሄኛው ከሆነ ደፋር ነው የሚሆንብን። that's good. እነሱ ጠንካሮች ናቸው። they're strong. እነሱ ጠንካራ ናቸው። ስቲል ምንድነው የተጠቀምነው? verb to be ተጠቅመናል ማለት ነው። ስለ መሆን እያወራን ነው ማለት ነው። exactly that's good. 9ኛ ደግሞ ምን ይገልጽልናል? እድሜን ይገልጽልናል። እድሜ in English ኤጅን ይገልጽልናል ማለት ነው። ለምሳሌ 26 ዓመቴ ነው በለኝ እስኪ። I'm 26 years old 26 ዓመቴ ነው። እዚህ ጋር years old ከተጠቀምን ፎርማል ይሆናል እንግሊዘኛችን። it's okay። ይሄን ካልተጠቀምን ደግሞ I'm 26 ካልን ምንድነው like more spoken ላይ casual ይሆናል ማለት ነው። is that clear? that's good. 21 ዓመቷ ነው። she's 21 በቃ 21 ዓመቷ ነው። መሆንን ተጠቅመናል እዚህ ጋር ማለት ነው። ኦኬ 44 ዓመታቸው ነው። they're 44 years old 44 ዓመታቸው ነው። አሁን ስለ መሆን አልገለጽንም? መሆንን ገልጸናል አይደለ? ስቲል verb to be ያስፈልጋል እነዚህ ነገሮች ለመግለጽ ማለት ነው። is that clear? fantastic. 10ኛ ደግሞ ምን አለ? 10ኛ ታይምን የሚገልጽልናል ማለት ነው። alright ታይም ስንት ሰዓት ነው አሁን? what time is it? 1.5. alright ስለዚህ it's 1.5. it's 1.5 አንድ ሰዓት ተኩል ነው እያለ ነው ማለት ነው። ኦኬ 3 ሰዓት ነው በለኝ እስኪ። it's 3 o'clock. it's 3 o'clock 3 ሰዓት ነው እያለ ነው ማለት ነው። ስለዚህ ታይምን ራሱ በverb to be ነው የምንገልጸው ማለት ነው። is it clear? that's good. አንድ አለ የመጨረሻ እሱን እናያለን። alright የመጨረሻውና 11ኛ ጥቅሙ ደግሞ ምን ይገልጽልናል? ሎኬሽን ቦታን ይገልጽልናል ማለት ነው። alright ቢሮ ነን በለኝ እስኪ።
we're at እንጠቀማለን። we're at the office. we're at the office. እኛ ቢሮ ነን። that's good. ሶስተኛ ፎቅ ላይ ነኝ። እኔ am on ነው የምንጠቀመው። am on the third floor, right? ሶስተኛ ፎቅ ላይ ነኝ። am on the third floor. ሶስተኛ ፎቅ ላይ ነኝ መሆን እንገልጸናል ማለት ነው። ኦኬ ትምህርት ቤት ናቸው ልጆቹ። they're at school. they're at school. ትምህርት ቤት ናቸው። እስቲ ስለመሆን ነው የገለጸልን ማለት ነው። is it clear? yes. that's good. I hope በደንብ ገብቷችኋል። እንደገባችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካለ እንደተለመደው ኮሜንት ላይ ጻፉልኝ፣ ቪዲዮ ሰራላችኋለሁ። ኦኬ ሶ ለዛሬ ይበቃናል። this is all I have for you. this is Pure English Academy. learn English the pure way. ኦንላይን መማር የምትፈልጉ ተማሪ ካላችሁ ደውልልን። keep practicing. bye.